የሳምንቱ ታላቅ ጨዋታ ነው። ለታላቅ ጨዋታ የሚሰጥ ትኩረት ደግሞ በደጋፊዎች ዘንድ በሚገባ ተሰጥቶት እየተመለከትን እንገኛለን። የሲቢኤ ኢትዮጵያ ፕሪሚየር ሊግ 10ኛ ሳምንት የመጨረሻ ጨዋታ ሲዳማ ቡና ከቅዱስ ጊዮርጊስ የመጀመሪያው አጋማሽ ተጀምሯል። ሁለቱ ቡድኖች በታሪካቸው ለ31ኛ ጊዜ የሚገናኙበት ጨዋታ ነው። በቀደሙ ግንኙነቶቻቸው ሲዳማ ቡና 3 ጊዜ አሸንፈዋል። ቅዱስ ጊዮርጊስ 18 ጊዜ። የዚህ ግንኙነት በቅዱስ ጊዮርጊስ በኩል አማካይ ላይ ብርሃኑ አሻሞ መጨመሩ ልምድ የሚሰጣቸው ይመስለኛል። እዚህ ወጣ ቡድን ላይ ቅዱስ ጊዮርጊሶች የመጀመሪያው ሙከራ ለማድረግ ረጅም ኳስ ለጸጋ ከድር መድረስ አልቻለም። ኳሱ ላይ ጸጋ ከድር ከመጀመሪያው ጎል በጣም ወሳኝ ይመስለኛል ነበር። አሁን ተመስገን በጅሮንድ ለቅጣት ምቱ ተዘጋጅቷል። ያሬድ ባየ ሳጥን ውስጥ የሚጠበቀው ተጫዋች ነው። ተመስገን በጅሮንድ ወደ ሩቁ ቋሚ ወደ ያሬድ ባየ ነበር። ያሬድ ከማግኘቱ አስቀድሞ ግን ብርሃኑ አሻሙ ተጫዋች ቢኒያም ይመስለኛል ዛሬ ስቴፕ አፕ ማድረግ አለበት። በአቤል በሌለበት ጨዋታ ረጅም ኳስ ተሻግሮ ነበር። ፍቅረ ኢየሱስ ተወልደ ብርሃን የመጀመሪያው ሙከራ ቀለለ ብሌስናጎ ያቀበለው ኳስ በሚገባ የሚፈለገው ተጫዋች ጋር ደርሷል። ብሌስናጎ ግን ፍሬድሪክ ሙሲን በትክክል ማግኘት አልቻለም። ግን እንቅስቃሴዎቹ ወደዚህኛው የሜዳ ክፍል ያዘነበሉ ነዋል። ብሌዝ የተቀበለው ሁለት ተጫዋቾችን አለፈ። ያብስራ ለፍጹም ምናልባት ፍጹም ጥሩ የመጀመሪያ ጥፋቱ ልክ ነበረ። ሁለተኛ ተመስገን በጅሮንድ ራሱ ላይ የመጀመሪያ ጎል ተቆጠረ። ሶሪ ሲዳማ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስታዲየም መሪነታቸውን የሚያጠነክሩበትን ጎል አስቆጠሩ። ፍጹም ጥላሁን ከቅጣት ምት ከተመስገን በጅሮንድ የተሻገረውን ኳስ ራሱ ላይ ነው ያስቆጠረው። ብርሃኑ በቀለ ተከታታይ ጨዋታዎች እንዳየነው በተለይ ቀድሞ ቅዱስ ጊዮርጊስ ጎል ካላስቆጠረ ይቸገራል። ያን ስሜታውን እያየን ያለ ይመስላል። 2011 በደረጀ ተስፋዬ በተደረገ ምልመላ ነበር ከቅዱስ ጊዮርጊስ ጋር ታሪኩን ያገናኘው። ብርሃኑ በቀለ ከፍ ያለ ኳስ ፍሬድሪክ ሞሴ ነበር። ብሌዝናጎ አጨራረሱን አላሳምረውም። አሁንም ሌላ አደጋ አለ። ተመስገን በጅሮንድ ሻኪሎ ፋሩቅ በሚያሰግር ደስተኛ ይመስለኛል። ቡድናቸው የሊጉን መሪ ተጭኖ የተጫወተ ነው። ሐዋሳ ላይ ከአራት ጨዋታ 3 ተሸንፈዋል። ዛሬ የተሻለ ደጋፊ ቁጥር ከጀርባቸው አለ። በጸጸት ውስጥ ሆኖ ነው እየተጫወተ ጳውሎስ ከንቲባ ከርቀት የሞከረው ኳስ ኢላማውን አልጠበቀም። እግር ኳስ ላይ ያጋጥማል። ትልቅ ስቴጆች ላይ ጭምር ራስ ላይ ጎል ይቆጠራል። ትልቁ ጥያቄ ከዛ አምሮ ወጥቶ መጫወት የራሱ ጨዋታ ይመስለኛል። ለፍጹም ወሳኝ ብርሃኑ አሻሙ ዛኔ ኳሊቲ አለው። በተለይ ዛሬ ደግሞ የጌታቸው ዳዊትን የመቀለ ሰባ እንደርታ ስንብት ተመልክተናል። ሄኖክ ዮሐንስ ምናልባት የመጀመሪያውን ጎል ለማግኘት ቢኒያም ፍቅሩ እንዴት ነው ይህንን ጎል ያላስቆጠረው? በዚህ ሰዓት ቅዱስ ጊዮርጊሶች የቅጣት ምቱ በቀጥታ ወደ ሳጥን ተሻግሮ ነበር። ኢማኑኤል ካል ጥሩ ኳስ ነው ያስጣለው። የጨዋታ ማስጠንቀቂያ ካርድ ላይ አብስራ ጎሳይ ይህኛው አጋጣሚ ፋሩክ ሲካሉ ቢኒያም በደንብ ኳሱን ለማግኘት ኤፈርት አድርጓል አይመስልም። ኳስ ቅድም ሀብታሙ ጉልላት መጀመሪያው ንክኪ ፐርፌክት ይመስላል። ሁለተኛው ግን ይበልጥ ተመራጩ ተጫዋች ነው ለቆሙ ኳስ ከሬድዋን ናስር ቀጥሎ ተመስገን በጅሮንድ ተመስገን ጥሩ መከላከል በጳውሎስ ከንቲባ በኩል ወደ ውጭ ወጥቷል። ኳስ ጀርባ በቁጥር በሱ የተከላከሉ ያሉት ደግሞ ቅዱስ ጊዮርጊስ ሞር እንዲያጠቃት ከነማና ሌሎችም የቅዱስ ጊዮርጊስን ጫና በደስታ የተመለከቱት ያለ ይመስለኝ። አዲሱ አቱላ ጥሩ የቅጣት ምት ኳስ ነበር ያሻገረው። በሁለት ተጫዋቾች መካከል ብርሃኑ አሻሙ አስነክቶ አዲሱ አቱላ የማዕዘን ምቱን ወደ ርቁ ቋሚ ነበር። ኢማኑኤል ካል በሚገባ ተከላክሎ የመልስ ውርወራ አድርጎታል። ጭንቅላት አዲሱ ወደ ሳጥን ራሱ ላይ ደግፍ ያለሙ ራሱ ላይ ሊያስቆጥር ተቃርቦ ነበር። ኢማኑኤል ካል ግን ትኩረቱ ጥሩ ነው።
ሁለተኛ ያገኘው ምናልባት ዮሴፍ ዮሐንስ መልሶ ማጥቃቱን የት ድረስ ያዘልቀዋል እንመለከታለን። 4-4 ነው የተገናኙት። ዮሴፍ ዮሐንስ ሸኪሎ ፋሩቅ ሀብታሙ ጉልላት ሻሂዱ ሙስጠፋ ሀብታሙ ሌላ ድል ነበር። 1-2 ተቀባበል መስፍን ታፈሰ ምናልባት ተመስገን ነቅሎ ያጠቃ ነበር። በተለይ ሬድዋንና መስፍን ከመግባታቸው በፊት አትሊስት ያማረክ ችሏል። ሁለቱ ደንብ አደጋ ተቆጠረ። ሀብታሙ ጉልላት ያልተጠበቀ ኳስ ነው ያስቆጠረው። ኢማኑኤል ካንም ሰቀለው። ሀብታሙ ጉልላት ሽመልስ በቀለም እያየ ማደጉን እንደሱ ተጥሎ ፈጣሪ አማካይ መሆን እንደሚፈልግ የሚናገረው ሀብታሙ ጉልላት ለቅዱስ ጊዮርጊሶች ጠበቃ ሆናቸው። ኳስ ባልጫወት ጠበቃ መሆን ምኞቴ ነው ይላል። እነሆ ለደጋፊዎች ለፈረሰኞቹ ጠበቃ ሊሆን የሚችል ጎል። ቅዱስ ጊዮርጊስ ከዚህ ጨዋታ አብዱ አንድ ነገር ይገባው ነበር። በትክክል የትኛው ጨዋች ነው ያን የሚያሳካው ነበር ጥያቄው። ከፍተኛ ጥረት ከፍተኛ መስዋዕትነት እስከፍለ የነበረው ተጫዋች ነው።